ፕሮግራማችን እንደቀጠለ ነው። እስከ 8 ሰዓት ድረስ እንቀጥላለን። ዓለም ዋንጫው ሞቅ ደመቅ ብሎ እንደቀጠለ ይገኛል። ያው እንደሚታወቀው የዓለም ዋንጫ መረጃዎችን በቀጥታ ስርጭት ፕሮግራማችን ወቅት በስፋት እናቀርባለን። ነገር ግን አንዳንድ መረጃዎችን ደግሞ በየፕሮግራማችን በቀኑ ፕሮግራማችን አጥን እያቀረብላችሁ እንገኛለን። በብዛት ግን የቀኑ መረጃችን ዝውውር ላይ ትኩረቱን ያደረገ ነው። ስለዚህ ዝውውር ላይ ነው ትኩረታችን የምናደርገው። የዛሬ የቀኑ ትልቁ ዜና ይሄ ዜና ነው። ከትናንት ምሽት ጀምሮ የወጣ ወይም የተረጋገጠ ዜና ነው። ማንቸስተር ሲቲ ያው ከትናንት ወዲያ ይመስለኛል እንኳን ደስ አላችሁ ብለን መልእክትን ማስተላልፈናል። ያለቀው ከትናንት ወዲያ ነው ስምምነታቸው የኖቲንግሃም ፎረስት እና የማንቸስተር ሲቲ በኤሊዮት አንደርሰን ጉዳይ። ግን ትናንት ሂር ዩ ጎ ብሎ የዝውውር ዜና ዘጋቢው ፋብሪዚዮ ሮማኖ ታማኞቹ የመረጃ ምንጮች በስፋት መረጃዎቹን ዘግበውታል። እናም ኤሊዮት አንደርሰን በይፋ ማንቸስተር ሲቲን የመቀላቀሉ ጉዳይ አብቅቶለታል ወይም ሂር ዊ ጎ ተብሎለታል። ይህ ተጫዋች እንግዲህ በከፍተኛ ሁኔታ ሲነሳ የነበረ ከማንቸስተር ሲቲ ጋር ዝውውሩ እንደሚያልቅ ግልጽ የነበረ በተደጋጋሚ እኛም እንደምናነሳው አንደርሰን ወደ ማንቸስተር ሲቲ የቀናቶች ጉዳይ ካልሆነ የማይቀር ዝውውር ነው ስንል እንደነበረው በመጨረሻም ኤሊዮት አንደርሰን ማንቸስተር ሲቲ መቀላቀሉ እርግጥ ሆኗል። ይህ ተጫዋች በአሜሪካ ነው የሚገኘው ከእንግሊዝ ብሔራዊ ቡድን ጋር በወኪሎቻቸው በኩል ክለቦቹም ተጫዋቹም ሁሉን ነገር ጨርሷል። ትናንት በይፋ ኤሊዮት አንደርሰን ኖቲንግሃም ፎረስትን የልቀቁኝ ፎርማል ደብዳቤ ያስገብቶላቸዋል። ፎርማላይዝ ለማድረግ ማለት ነው። መጀመሪያ እኮ ተነጋግረው ተማምኗል። ግን ፎርማላይዝ ለማድረግ የልቀቁኝ ደብዳቤ ለኖቲንግሃም ያስገባል። ኖቲንግሃም ፍቃዱን ይሰጣል። ያ ፍቃዱን እንዳገኘ ማንቸስተር ሲቲ የሕክምና ባለሙያዎች ወደ እንግሊዝ ወደ አሜሪካ ይበሩና የሕክምና ምርመራ ያደርጉለታል። ከዚያ የሕክምና ምርመራውን ካደረጉለት በኋላ ማንቸስተር ሲቲ ገንዘቡን ይከፍላል። ዝውውሩ ይፈጸማል ማለት ነው። ፕሮሰሱ ይሄ ነው። ቀላል ነው እና ዋናው ፕሮሰስ አልቋል። ክለቦቹ እርስ በርስ ያደርጉት ድርድር ተጠናቋል። ትናንት በወጣው መረጃ መሰረት ፋብሪዚዮ ሮማኖ ሲዘግበው 130 ሚሊዮን ፓውንድ ብሎ ነበር የዘገበው። አሁን ደግሞ ጠዋት ከረፈደ 116 ሚሊዮን ፓውንድ ብሎታል። የዝውውሩን ዋጋ ማለት ነው። ጋራንትድ ነው። 116 ሚሊዮን ፓውንድ ጋራንትድ ነው በነገራችን ላይ። እንግዲህ 14 ሚሊዮን ፓውንዱ ቦነስ ሊሆን ይችላል። በቦነስ መልክ ይሄን ያህል ጨዋታ ካረገ ይሄን ያህል እንትን ካደረገ ምናምን ተብሎ ተካቶ ከሆነ አላቅም። ግን ዝሮ ትናንት ያወጣው መረጃ 130 ይላል፣ የዛሬው 116 ይላል። በሁለቱም አካሄዶች የእንግሊዝ ውዱ ተጫዋች 116ም ቢሆን 130ም ቢሆን በእንግሊዝ ፕሪሚየር ሊግ በዝውውር ከፍተኛ ገንዘብ የተከፈለበት እንግሊዛዊ ውዱ ተጫዋች መሆኑ እርግጥ ነው። ምክንያቱም 116 ሚሊዮን ፓውንድ የተከፈለበት ዝቅተኛውን ብንወስዶ እንኳን 116 ሚሊዮን ፓውንድ የተከፈለበት እንግሊዛዊ ተጫዋች በታሪክ ካለመኖሩ ጋር ተያይዞ ማለት ነው። ይህ ተጫዋች የስኮትላንድ የዘር ግንድ ያለው ተጫዋች ነው። በነገራችን ላይ በስኮትላንድ ከ16 ዓመት ከ17 ዓመት ከ18 ዓመት ከ21 ዓመት በታችና መሰል ጨዋታዎች ተጫውቷል። ኤሊዮት አንደርሰን ወደ እንግሊዝ ብሔራዊ ቡድን የተመለሰው 2024-25 አንደር 21 ላይ ወይም ከ21 ዓመት በታች በወጣት ቡድን ወይም በአሜሪካን ደረጃ የተጫወተ ተጫዋች ብሔራዊ ቡድን የመቀየር መብት ስላለው ያንን መብቱን ተጠቅሞ ስኮትላንድን ትቶ ወደ እንግሊዝ ብሔራዊ ቡድን ከአንድ ዓመት በታች ቀይሮ ተጫወተ። ከዛ እንግዲህ በዋናው ቡድን 2025 ላይ የተጫወተ ማለት ነው። የተጫዋች በእንግሊዝ ዋናው ቡድን ከ2005 ጀምሮ ነው መጠራት የጀመረው። ኤሊዮት አንደርሰን 23 ዓመት ነው። ቀጣይ ኖቬምበር ወር ላይ ህዳር ወር ላይ ከ3 ከ4 ወር በኋላ 24 ዓመት ይሞረዋል። በሙሉ ስሙ ኤሊዮት ጁኒየር አንደርሰን ይባላል። ይህ ተጫዋች የተወለደው ዋይትኒ ቤይ ታይን ኤንድ ዊር በሚባል አካባቢ ነው። በቫሊ ጋርደንስ ሚድል ስኩል እና በዋይትሊ ባይ ሃይ ትምህርት ቤቶች በሃይ ስኩል ደረጃ የተማረባቸው ናቸው። አያቱ ጆፍ አለን ይባላሉ። 1964 እስከ 1968
በኒውካስል ቡድን ውስጥ ተጫውተዋል። አያቱ ጆፍ አለን። ለዛ ነው ለኒውካስል የተለየ ፍቅር አላቸው ቤተሰቡ እና ተጫዋቹ ኦልሞስት ኦል በሚባል ደረጃ ቅድም የጠቀስናቸው የትምህርት ቤት ህይወቶቹ እንዳሉ ሆኖ ፕሮፌሽናል የእግር ኳስ ህይወት የሚባለው ወይም ወደ ዋና የእግር ኳስ ህይወት ሲገባ በዋነኝነት ኒውካስል ላይ የተቀላቀለው ገና በ8 ዓመቱ ኒውካስል ዩናይትድ አካዳሚ ውስጥ ገብቶ ነው መጫወት የጀመረው። የመጀመሪያ ፕሮፌሽናል ኮንትራክቱን 2019 ላይ ነበር የፈረመው። ከዛ በኋላ ከአንድ ዓመት በኋላ ደግሞ 18ኛ ዓመት የልደት በዓሉን ሲያከብር ረጅም ዓመት ኮንትራት ፈረመ። ለመጀመሪያ ጊዜ የተጫወተው በኤፍኤ ካፕ 3ኛው ዙር በአርሰናል 2-4 በተሸነፉበት ጨዋታ ነበረ። የመጀመሪያ ጨዋታውን በኒውካስል በዋናው ቡድን ደረጃ መጫወት ይችላል። የፕሪሚየር ሊግ ጨዋታውን ደግሞ በተመሳሳይ በአርሰናል 3-0 በተሸነፉበት ጨዋታ 87ኛው ደቂቃ ላይ ነው ተቀይሮ የገባውና ኤሊዮት አንደርሰን የኒውካስል የመጀመሪያ ጨዋታውም የኒውካስል በፕሪሚየር ሊግ የመጀመሪያ ጨዋታውም ከአርሰናል ጋር ነበር። የመጀመሪያ ጨዋታው በኤፍኤ ካፕ፣ ሁለተኛው ጨዋታው ወይም የፕሪሚየር ሊግ ጨዋታው በፕሪሚየር ሊጉም በተመሳሳይ ከአርሰናል ጋር፣ ሁለቱም በአርሰናል የተሸነፉት አንዱ 2-0 አንዱ 3-0። ከዛ በኋላ ኒውካስሎች ይህንን ተጫዋች ወደ ብሪስቶል ሮቨርስ ሸኝተው 2022 ላይ በውሰት በሊግ 2 ሳይዱ በብሪስቶል ሮቨርስ መጫወት ችለዋል። ከተቀያሪ ወንበር እየተነሳ የሚያደርጋቸው እንቅስቃሴዎች አሪፍ ነበር። ለምሳሌ ከሱተን ዩናይትድ ጋር በነበረ አንድ ጨዋታ ላይ ተቀይሮ ገብቶ ጎል በማስቆጠር ጭምር ቡድኑን ውጤታማ ማድረግ ችሏል። የመጀመሪያ የታችኛው ዲቪዚዮን ሊግ ጎሉን ያስቆጠረው ስቴቫንጄ በሚባል ክለብ 4-0 ከሜዳ ውጭ ባሸነፉበት ጨዋታ ነው። ሃሪ አንደርሰን ነበር አሲስት ያደረገው። በዛን እንቅስቃሴው ከ10-10 ነበር የተሰጠው ሬቲንጉ ማለት ነው። በጣም ድንቅ እንቅስቃሴ ነው ያደረገው። ከዛ ኮልቸስተር ዩናይትድን ሲያሸንፉ በቀጣዩ ጨዋታ እንደ ይዋደግ አገባ። በወቅቱም የቀድሞ ኒውካስል አማካይ ጆይ ባርተን አንደርሰንን ያጫወት መንገዱን ከዲየጎ አርማንዶ ማራዶና ጋር ይመሳሰላል ሲል የገለጸበት ሂደት ነበረ። አንደርሰን መጀመሪያ እግር ኳስ ህይወቱ በአብዛኛው ወደፊት ተጠግቶ ወይም የ10 ቁጥር ሚና አይነት ይዞ የሚጫወት ተጫዋች የነበረ ተጫዋች ከመሆኑ ጋር ተያይዞ ነው። ማርች 2022 ላይ የሊግ 2 ወይም የታችኛው ዲቪዚዮን የወሩ ምርጥ ጎል አዋርድን ተቀብሏል። ሃሮጌት ታውን ላይ ያስቆጠረው ጎል ማለት ነው። እንደዚሁ ግንቦት 2022 የታችኛው ዲቪዚዮን የዓመቱ ምርጥ ተጫዋች ተብሎ የተመረጠበት ሂደት አለ። ከዛ በኋላ እንግዲህ ተጫዋቹ እንደገና ወደ ኒውካስል ተመልሶ ራሱን ለማሳየት የሞከረባቸው ዓመታቶች ናቸው የሚጠቀሱት። አንደርሰን ረጅም ዓመት ኮንትራት ፈርሞ ፌብሩዋሪ 2023 ላይ ከተቀያሪ ወንበር ተነስቶ በእንግሊዝ ሊግ ካፕ በማንቸስተር ዩናይትድ በተሸነፉበት ጨዋታ ላይ 91ኛው ደቂቃ ላይ ተቀይሮ ገብቶ ተጫውቷል። እንዲሁም በቫር የተሻለውና ኖቲንጋም ፎረስት ላይ በፕሪሚየር ሊጉ አስቆጥሮ የተሻረበት ጎል በጣም አነጋጋሪ ነበር። ኢቭን ጉዳዩ ጥያቄ የሚያስነሳ ሆኖ በዳኞች አመራሮች ጭምር ዳኞች ቅጣት የጣለባቸው ነበር አንደርሰን ያስቆጠረው ጎል እና የአንደርሰን እድገት ቀጠለ። ነገር ግን እዚህ ኒውካስል ቡድን ውስጥ ከፍተኛ ችግር የነበረው ብሩኖ ጉማሬዥ እና ሳንድሮ ቶናሊ የሚባሉ ተጫዋቾች አሉ። እዛ ላይ ልንጨምርባቸው የምንችለው ሌሎች በርከት ያሉ ተጫዋቾች አሉ። ዊሎክ አለ፣ ዮሊንተን አለ፣ አማካኙ ላይ የሚጫወቱ የተጫዋቹን አቅም ኒውካስሎች ቢያውቁትም ግን የዛና ጊዜ በነበረበት እንቅስቃሴ 2023-24 ላይ እነዚህን ተጫዋቾች ሰብሮ የመግባት አቅሙ ዝቅተኛ እንደሆነ ይረዳሉ እና ለእንደዚህ አይነት ተጫዋችም ገና ለ21 ዓመት ተጫዋች አምኖ ቡድኑን መስጠት በጣም አስቸጋሪ እንደሆነ ይረዳሉ። አንደርሰን በተወሰነ መንገድ የመጀመሪያ ቡድን ተሳትፎ ቢጨምር ግን በቂ አይደለም። 4 ጨዋታዎችን በቋሚ 11 ጀምሯል። 5 የፕሪሚየር ሊግ ጨዋታዎችን ተቀይሮ ገብቷል። ከዛ የወገብ ጉዳት አጋጥሞት ለ4 ወራት ከሜዳ ራቀ። ፌብሩዋሪ 2024 ላይ ወደ ሜዳ ከተመለሰ በኋላ በኤፍኤ ካፕ በነበራቸው ጨዋታ ላይ
በመለያ ምት ብላክበርን ሮቨርስን ሲያሸንፉ ጨዋታው ላይ ጎል አስቆጥሯል በፔናልቲ። ይሄ ተጫዋች እንግዲህ እነ ብሩኖ ጉማሬዥ መኖራቸው፣ እነ ሳንድሮ ቶናሊ፣ ዌሊንግተን ዊሎክ የመሳሰሉ ተጫዋቾች መኖራቸው ገፍቶታል። በዛ ላይ 4 ወር በጉዳት ቆይቶ ወደ ውድድር ዓመቱ መጨረሻ ነው የተመለሰው። የፕሪሚየር ሊጉ ቡድን ኖቲንግሃም ፎረስት የማይቋቋሙት ገንዘብ ይዞላቸው መጣ። ተጫዋቹን እየተጠቀማችሁበት አይደል? ተጫዋቹ ጉዳትም በተወሰነ መንገድ እያስቸግረው ነው እና ለምን ለኛ ሸጡልንም 35 ሚሊዮን ፓውንድ እንክፈላችሁ? በጣም የማይገኝ አጋጣሚ ነበር በወቅቱ ከአንደርሰን ከሁኔታው አንጻር ነው፣ ከልጁ ፖቴንሻል አቅም ሳይሆን በወቅቱ ከነበረው ሁኔታ አንጻር ለኒውካስል በጣም በጣም ትልቅ ገንዘብ ነው። 35 ሚሊዮን ፓውንድ 5 ዓመት ኮንትራት አስፈረሙት። በኋላ ላይ እንዲሁም ዴይሊ ቴሌግራፍ ሽያጩ በ15 ሚሊዮን ፓውንድ ብቻ የተጠናቀቀ ነው ብሎ ዘግቦት ነበረ። ገና በመጀመሪያው ወር ቆይታው ኦገስት ላይ እንድትዘዋወረ የኦገስት ወር ምርጥ ተጫዋች ተብሎ ተመረጠ። የመጀመሪያ ጎሉን ሳውዛምፕተን 3-2 ሲያሸንፉ አስቆጠረ። ይህ ተጫዋች በዘንድሮ የውድድር ዓመት በ2025/26 የውድድር ዓመት በእነዚህ ቁጥሮች አንደኛ ነው። ከሁሉም 6 ቁጥር ተጫዋቾች፣ ከሁሉም አማካኞች ኤሊዮት አንደርሰን ብዙ ንክኪዎችን በማድረግ 3300 ኳሶችን ነክቷል። አንደኛ ነው። 3300 ኳስ የነካ አንድም አማካኝ የለም። ኳስ በማቋረጥ ወይም የአየርና የምድር ኳሶችን በማሸነፍ 50 ኳሶችን 297 ኳሶችን ይህንንም ያደረገ አንድም የፕሪሚየር ሊጉ አማካይ ተጫዋች የለም። ቁጥር 1 ነው በዚህ። ሌላው ፋውሎችን በማስገኘት 80 ይሄም አንደኛ ነው። ፖሰሽን በመያዝ ወይም ኳስን ተቆጣጥሮ በመቆየት የበላይነት በመውሰድ 306 ይሄም ሌላው የተጫዋች ኳሊቲ ነው። በእነዚህ ኳሊቲዎች በፕሪሚየር ሊጉ አንደኛ ደረጃ ላይ ተቀምጧል። ይሄ 6 ቁጥር ተጫዋች ትልቁ መለያ በሆኑት ነጥቦች ላይ መቼም የ6 ቁጥር ተጫዋቹና 29 ጎል እንድታስቆጥር አይጠበቅም። ዋና ስራዬ ነው ኳስ ማስጣል፣ ኳስ ማደራጀት፣ ኳስ መንካት፣ ፖሰስ ማድረግ። እነዚህ መሰረታዊ ነው። በእነዚህ ቁጥሮች አንደኛ ደረጃ ላይ ተቀምጧል ኤሊዮት አንደርሰን። ማንቸስተር ሲቲ ለዛ ነው ይሄን ያህል ገንዘብ ያወጣበት። 130 ሚሊዮን 116 ሚሊዮን ፓውንድ ሚሊዮን ሁለቱም ሚሊዮን የትኛው ይሄን ያህል ገንዘብ ደፍሮ ማንቸስተር ሲቲ ያወጣበት ተጫዋቹ ያሳየው ያለፈው ዓመት ቁጥር በጣም ከፍተኛ ከመሆኑ ጋር ተያይዞ አሁን ብዙዎች ስጋት አላቸው። ይሄ ተጫዋች 1 ዓመት ብቻ ነው ብቃቱን ያሳየው፣ ቀጣይ ዓመት ባይደግሞስ ፐርፎርማንሱ የሚል ስጋቶች ከግራም ከቀኝም ይደመጣሉና 1 ዓመት ብቻ ላሳዩ ፐርፎርማንስ ይሄን ያህል ገንዘብ መክፈል ተገቢ ነው ወይ የሚል ጥያቄዎች ይነሳሉ። ማንቸስተር ሲቲ አማራጭ የለውም ይሄን ከማድረግ ውጭ። ምክንያቱም በርናርዶ ሲልቫ አለቀዋል። ሮድሪ ልውጣ ልቅር እያለ ነው ያለው፣ ሀፋፍ ነው ያለው። በዚህ ዓመት መጨረሻ ቢቀር እንኳን ቀጣይ ዓመት መውጣቱ የሚቀር አይመስልም ሮድሪ። ስለዚህ እነዚህ ነገሮች ስንመለከታቸው በጣም አስቸጋሪ ነው ለማንቸስተር ሲቲ። ይህንን ተጫዋች ባይገዛ ሌላ ክለብ ቢወስድበት በጣም የሚያስቆጭ ነው የሚሆንበት። ቀጣይ እንዲህ አይነት ኳሊቲ ያለው ተጫዋች የማግኘት እድል አይኖርም። እንዲህ አይነት ተጫዋች አንዴ ነው የሚከሰቱት። ዲክላን ራይስ፣ ሞይሴስ ካይሲዶ፣ አሁን ኤሊዮት አንደርሰን በእንግሊዝ እግር ኳስ የምንመለከቱ 6 ቁጥሮች በቅርብ ጊዜያቶች ውስጥ በጣም ቶፕ ሆኖ መምጣት የቻሉት ዝም ብሎ የምታፍሰው ታለንት አይደለም። ከየትም አምጥተህ አሁን የመስመር አጥቂ ለማስፈረም ብዙ አትጨነቅም። ብዙ ቦታ አለ መስመር አጥቂ። ስድስት ቁጥር ተጫዋች አሁን ላይ ዓለም ላይ በጣም ውድ ተጫዋች ነው። 6 ቁጥር ተጫዋች አሁን ላይ ዓለም ላይ በጣም ተፈላጊው ተጫዋች ነው። 9 ቁጥር ተጫዋች ሞልቷል። የመስመር አጥቂ ሞልቷል። 10 ቁጥር ተጫዋች እንደ ልብህ ነው ያለው። 8 ቁጥር ተጫዋች ሞልቷል። 6 ቁጥር ግን ሬር ናቸው። የለም እያልኩ አይደለም። ኳሊቲ ያላቸው 6 ቁጥሮች በሊጉ እስኪ ተመልከቱ። በእንግሊዝ ፕሪሚየር ሊግ የትኞቹ ናቸው ኳሊቲ ያላቸው 6 ቁጥሮች? አርሰናል ዙሜንዲን ባለመተማመን አይደል ብሩኖ ጉማሬዥ ላመጣ እየተዘጋጀ ያለው። 6 ቁጥር በጣም ገበያው ላይ
እስቲ እንግሊዝ ውስጥ አሁን 6 ቁጥር ተጫዋቾች እንጥራው ብን አንድ ለሶስት ነው የምንጠራው። ሮድሪ፣ ኢሊዮት አንደርሰን፣ ብሩኖ ጉማሬሽ በቃ ከዛ እንሻገር። ጥራት ያላቸው ማለት የስም 6 ቁጥሮች ሳይሆን በጥራት በቃ ያን ቦታ አስከብረው የሚጫወቱ እዛ ቦታ ላይ ሪል ፐርፎርማንስ ያላቸው ተጫዋቾችን። ስለዚህ እነዚህ ነገሮች በጣም አስቸጋሪዎች ከመሆናቸው ጋር ተያይዞ ማንቸስተር ሲቲ ውስጥ ለውሳኔ የቸኮለበት ዋነኛው ምክንያት ይሄ ይመስለኛል። የወጡ ተጫዋቾች አሉ፣ እንደገና ሊወጡ የተዘጋጁ ተጫዋቾች አሉ። ሁለተኛ ደግሞ ይሄን እድል ደግሞ ላያገኙ ይችላል። እንዲህ አይነት ተጫዋች ገበያ ላይ ላይገኝ ይችላል። ለዛ ይመስላል እንደዚህ አይነት ውሳኔ ሊያስተላልፍ የቻለው ብዬ የማስበው። ግን በቃ እዚህ ተጫዋች ላይ የምናነሳው ነገር ብቸኛው ነገር እዚህ ተጫዋች ላይ አንድ ዓመት ብቻ ፐርፎርማንስ ስላሳየ ቀጣይ ዓመት ይደግመዋል የሚለው ጥያቄ ብቻ ነው እንደ ጥያቄ የሚነሳው። ከዛ ውጭ ባለው ነገር እኔ ለተጫዋቹ ዘንድሮ ካሳየው አቋም አንፃር በሚቀጥሉ ዓመታት ይህንን አቋም መድገም የሚችል ከሆነ ኢሊዮት አንደርሰን ማንቸስተር ሲቲ እንዲያውም ቀምቷል ነው ሊባል የሚችለው። እንዲሁ የሚቀጥል ከሆነ በኖቲንጋም ፎረስት ያሳየና አቋም መቀጠል የሚያስችለው የዚህን ዓመት አቋም በሚቀጥሉት 2-3 ዓመታት ማሳየት የሚችል ከሆነ በጣም ጥሩ ግዥ ሊሆን ይችላል። ያ ካልሆነ ነው የሚያስቆጭ የሚሆነው። በእንግሊዝ ብሔራዊ ቡድንም በተከታታይ ጨዋታዎች እየተሰለፈ ነው። ጥሩ እንቅስቃሴ እያሳየ የሚገኝ ተጫዋች ነው። ይሄ ተጫዋች እንግዲህ ወደ ማንቸስተር ሲቲ መጥቷል። ከአዲስ አሰልጣኝ ጋር ነው የሚሰራው፣ ኢንዞ ማሬስካ ጋር። ጋርዲዮላ ጋር መስራትና ኢንዞ ማሬስካ ጋር መስራት በጣም ይለያያል። ጋርዲዮላ ጋር መስራት ይበልጥ ኳሊቲን ከፍ ያደርጋል። ኢንዞ ማሬስካ በዛ ደረጃ ናቸው ገና ወደፊት የምንመለከታቸው እንጂ እርግጠኛ የምንሆንባቸው አይደለም። ስለዚህ ሁለት ፕሮብለም ነው የማነሳው በዚህ በኢሊዮት አንደርሰን ዝውውር ላይ። አንደኛ አንድ ዓመት ብቻ ፐርፎርም ማድረጉ በቀጣይ ጊዜያቶች፣ ሁለተኛ ጋርዲዮላ ጋር ቢሰራ ይበልጥ ውጤታማ ይሆን ነበር የሚል እምነት አለኝ። ኢንዞ ማሬስካ በመጡበት ዘመን መምጣቱ ምናልባት እንደ ክፍተት ልናይ እንችላለን። ግን የተጫዋቹ ኳሊቲ ግን ማንቸስተር ሲቲ ገንዘቡ በዛ ምናምን የሚለው ጉዳይ ለእኔ እንታገሰው ተጫዋቹ ከነዚህ ምክንያቶች አንጻር እና እንመልከተውና ከዛ በዛ እነሰንበል። ያምናውን የኖቲንጋም ፎረስትን ብቃት ካሳየ በጣም ትንሽ ነው ያመጡበት ገንዘብ። እንዳልነው የሚቸገር ከሆነ ከኢንዞ ማሬስካ ያጫወት ስታይል ጋር መሄድ ካልቻለና መሰል ነገሮች ደግሞ እሱ ደግሞ ሌላ ሊታይ የሚችል ጉዳይ ነው የሚሆነው። ማንቸስተር ሲቲ ግን ትልቅ ዝውውር ነው፣ በጣም ጠቃሚ ነው። የቀጣይ ዓመታቶችን ዝውውር ነው የፈጸመው፣ የዘንድሮን ብቻ አይደለም። ለሚቀጥሉት ምናልባትም 9 እና 10 ዓመታት የሚያገለግል ዝውውር ነው የተፈጸመው። ኢሊዮት አንደርሰን በርናርዶ ሲልቫ እኮ ወደ ማንቸስተር ሲቲ ሲመጣ 22 ዓመቱ ነበር። 9 ዓመት ቆይቶ ነው የወጣው። እና እንደዚህ አይነት ዝውውር ነው አሁን ማንቸስተር ሲቲዎች እያደረጉ የሚገኙት፣ ቀጣዩን ጊዜያቶችን የሚሰራላቸውን ተጫዋች ከመፈለግ አንጻር ማለት ነው። የሕክምና ምርመራውን በሚቀጥሉ ቀናቶች በዛው በእንግሊዝ ይደረግለትና ዝውውሩ በሚቀጥሉ ጥቂት ቀናት በይፋ ይረጋገጣል። ግን ከሞላ ጎደል አልቋል። ኢሊዮት አንደርሰን ፈረመ የሚለው ዜና በፎቶ ማንሳት ካልሆነ በስተቀር ሌላው ነገር አብቅቷል። ግራውንድ ወርኩ ከጀርባ ያለው ነገር ሁሉ ነገር ተሰርቷል። አድማጮቻችን መሸጋገሪያ እናርግና ሌሎች የዝውውር መረጃዎችና የዓለም ዋንጫ ጉዳዮችን ደግሞ ጨመር አድርገን ፕሮግራማችን የምናገባድድ ይሆናል። እናት ባንክ አጋራችን ነው። አጋሮቻችን መልእክቶች ዲጄ ዴቪስ ደምጠናል።